ታችሁን በላችሁ እየተጠበቃችሁ ነው በላችሁ። ራሳችሁ ናቸው የቀጠሩት። እኔ ወይ ጥሪ አልጠራሁትም። ራስህ ነህ የቀጠርከው። ሰዓቱን የመረጥከው ራስህ ነህ። ርዕስ የመረጥከው ራስህ ነህ። አሁንም ራስህ ላክለትና ግባ እየጠበቀህ ነው በሉት። ክርስቲያኖች ዛሬ የመጨረሻ እድል ነው። ሐሙስ ሁሱ ካልበጣ ብሎ በትችለት ጠብቄው እባክህና እያለህ ነው ተብሎ በዚያ አምልጦ ሄዷል። ይህን ሁላችሁም ታውቃላችሁ። 10 ሺህ ሰዎች አሁን ለታ እየጠበቁት አሁን ላክለት እየጠበቀ ነው በሉት። ቶሎ በል አብሮ ከሚገልጥለት ልጅ ጋር እንዳይቀር አብሮ እሱም ሁለታቸውም እንዳይቀሩ ሂዳችሁ ክርስቲያኖች ቶሎ በል እየተጠበክ ነው በሉት። ያላ በቤት በራስህ ቤት ና፣ በራስህ ቤት ና። እሺ ኢብራሂም ምን ይሻላል? አይ ቆይ እንትን ነው ሁሱ እሷ ጋር ይወያይ በቃ ልጅቱ ጋር እሱን ተሳዳቢ ለተሳዳቢ እንደዚህ ገጥመዋል ሁለቱ። ያው ስድቡ ላሰማው ነበር ግን ይከብዳል። ሁሱ ለተከከለ ይከብዳል። ስለዚህ እንተውና ዋናው ግን ስድባቸው ገጥመዋል። ወገኔ ና እኔ ጋር አወራ ና ሁሱ ጋር አወራ። ምንድነው እንትን የምትለው ሴት ጋር ሄደ የምታወራ? ምን አይነት ቀልድ እየተከናወነ ያለ? ያ ጀማ ውይይት ቀጥሮ ሙስሊሞች ጋር ሊወያይ ሂደው ተሳዳቢ ሴት ጋር ቁጭ ብሎ እንትን ያወራ። ሄደህ በቃ ቡና ጠጣ እሷ ጋር። ቡና መጠጣት ፈልገህ ከሆነ ሄደህ አውራ እሷ ጋር። ምንድነው እኛ ጋር መተህ አውራ እንዴ? አጅብ ነው ግን እንጠብቃለን። ችግር የለውም። እሺ 3 ሰዓት ነበረ። ያው እንደምታዩት 17 ደቂቃ አልፏል። ከማን ጋር ይወያይ እንደሆነ አላውቅም። ከእሷ ጋር የገባው በራስህ ቤት ግባና ላክ። ወንድ ልጅ ሆን በሉት። ወደ ሴቶች አታምልጥ፣ አትሸሽ በሉት። እንታና ዛሬ እስከ ዛሬ ሲያቀረሽ የነበረውን ሁሉ ማስተፈተና ነው። ዛሬ መጨረሻ ቀኑ የምናደርገው ኢንሻአላህ። ጥሩት ሞትና ትንሳኤውን አይቶ ይሄዳል ዛሬ እስከ መጨረሻው ድረስ። አይ አጣብቂ ነው ለሱ ያ ጀማዓተል ኸይር። መጣ ማለት እስካሁን የሰራው ኮሪየሩ በሙሉ ኬሪየሩ ይዘጋበታል፣ በሙሉ ውድቅ ይሆንበታል። እስካሁን ሲዋሽ የነበረው ሲቀጥፍ የነበረው በሙሉ ዜሮ ነው የሚሆንበት ካልመጣ ደግሞ ህዝበ ክርስቲያኑ ሙስሊሙ ይሄ ሰው ጉራ ብቻ ነው፣ ሰው እንዳልሆነ በሚያወራው እንደሚያፍር ባለፈው ሐሙስ ቀን እንዳዋረዳቸው ድጋሚ ይዋረዳሉ። ስለዚህ ምርጫ አለ። ራስህን ከምታዋርድ ወይም ክርስትና ከምታዋርድ። እኔ ራስህን ማዋርድ ጥሩ ነው ብዬ አስባለሁ። ያው ክርስትና ከሚዋረድብህ ክርስቲያኖች ከሚያዝኑ ይሻላል ባይ ነኝ። ለማንኛውም ጠብቁ። ያላ አሁንም የለም አለ ይሰማል። ሁሱ እያወራህ ከሆነ የለም። እሺ ሀቢቢ የታደርግ ነው። ኦኬ ይሰማል። ሁሱ ምን ተቻለ? ልጁ እስካሁን ድረስ ክርስቲያን ጋር ነው የለም። ከዛች ልጅ ጋር እያወራ ነው ያለው። ላክ በይው አብሮ ሆኖ እየመጣ አይደለም፣ ፈርቶ ቀረ እያለ ነው። አፍጣና ና በይው ካለ አልመጣም። ያው ፖለቲካቸውን እስካሁን ዓመት ጎረቶች ነበር። ያው እኔም እኮ እዚህ ጋር ባይ ባንዴ በደንብ አስተውሉ። ባይ ባንዴ እዚህ ጋር የተከታተልኩት ብቻው ባይ። ስለዚህ መምጣት አልፈለገም ማለት ነው እኮ ፖለቲካ ነው። በቃ እንግዲህ ሙስሊሞች እንደምታዩት ኦልራይት ኦኬ አየሽዋል። ያ እኔም እየተከታተልኩ እኮ ነው ማለት ተከታተሉ ይመስል እንግዲህ ሙስሊሞች እንግዲህ እፎይ ቀርቶ ቀረ፣ እፎይ አልመጣም፣ እፎይ እንደዚህ አይነት ድራማ አንፈልግም። እንግዲህ እስታዞቻችሁ እየሰሩ ያለውን ቅጥፈት እየተመለከታችሁ ነው፣ እየተከታተላችሁ ነው። እንግዲህ ቢያንስ 20 ደቂቃ ሆኖታል እፎይ እዚህ ጋር ከተገኘ ውይይቱን ለማድረግ። እባክህን ኡስታዝ ሁሶ እኛ ኢምራንን ለውይይት አልጠራንም።
ኢምራን እቤት ቁጭ አድርገውና እባክህን አሁንም እየጠበቀህ ነው ወንድማችን። ስለዚህ ገስት ላኩ ፕሊስ፣ ላክ ገስት ላክ። ኡስታዝ ሁሱ ገስት ላክ። እንደ ይሄ ልጅ መሐመድ ትክክለኛ ነብይ ነው። ይሄ ልሻው ክርስቲያን ያቀረበውን አቆራርጦ ቪዲዮ የሰራው ይሄንን ቪዲዮ ቆራርጦ ነው የሰራው። እፎይ ነው የተናገረው ብሎ ማለት ነው። አሁን ይሄ ኢምራን የሚባለው ልጅ ባለጌ ቀረ ያለው ይሄንን ቪዲዮ ቆራርጦ ነው። ያ አይ ነው ክርስቲያን የተናገረውን ቆራርጦ ቤቱ ላይ እፎይ ሲጠበቅ ቀረ ብሎ የሰራብን ፖለቲካ ቪዲዮ ሰርቶ ዋሽቻለሁ፣ እኔ ኡስታዝ ኢምራን በእፎይ ላይ ዋሽቻለሁ፣ እፎይ ያላለውን ቤታችን ይመጣል፣ ስለዚህ ቤታችን ይመጣል ብለን ስንጠብቀው ኡስታዝ ተሰብስበን ቀርቶብናል ብሎ እስካላለ ድረስ እሱ ውይይት ውስጥ ማይገባ አንድ በሉ። ይሄ የመጀመሪያው ነው። ልጁ ምንም የሚያውቀው ነገር የለም። በመጀመሪያ ከዚህ በፊት ገና በመጀመሪያ አካባቢ ላይ ተገናኝተን ነበረ። ምንም አዲስ ነገር አይደለም። አጋዦች ካሉ ይዛችሁ መምጣት ትችላለህ። አሁን እንደገና ደግሞ ዋሸ። በደንብ አሰራጩት። ይሄንንም ታውቂያለሽ። የትናንትናውንም ገብታችሁ ቪዲዮ ነው ሁሱ የተባለውን ከተቀባበልን በኋላ ምን አለ? ይሄንኛው አብረው ነው የተቀበለን ሁላችንንም ብሎ መጣ ማለት ነው። ይሄም ሌላ ውሸት። አላሁ አክበር ብሎ ነው የሰሩት። ሰምተሽዋል አይደለ? አላህን በሐሰት ሲያከብሩ ማለት ነው። ሶሪ አንቺን ኦፌንድ ለማድረግ አይደለም፣ ሌላ ውሸት ማለት ነው። ከዚህ በፊት ቀረ ብሎ ዋሸ። ምንም ስምምነት በሌለብን ላይ ለ9 ስንጠብቀው ቀረ ብለው ሰሩ። እንደገና ደግሞ ትናንትናም ሌላ ውሸት ዋሸ። ኦኬ ይሄ ሊማን ነው? እሱ ይሄ ሊማን ነው? ከዚህ በፊት ይሄ ነው ኤሊ አታውቅም ተብሎ ከኡስታዞቹ ጋር ከኔ ጋር ውይይት ሞክሮ አልጀለሌን መመደኛ ከእነሱ ጋር ህብረት ውይይት ሞክሮ ነበረ ማለት ነው። ውይይት ሞክሮ ከዛ በኋላ ምንድነው እሱ የተፈጠረው? ኡስታዞቹ አታውቅም ብለው ጠብ ነው የተፈጠረው። ያው እዩ ምንም የሚያውቀው ነገር የለም። ውይይት እያደረግን ኡስታዞቹ ገብተው ኤሊ መወያየት የለበትም አቁም ብለው ጠብ የተፈጠረው ላይቫችን ላይ ማለት ነው። ያው አዳምጡ። ውይይቱ እኮ ከኢምራን ጋር ነው አይደለ? ገባ ብቻው መወያየት ስለማይችል ሌላኛው ኡስታዝ ረዳት ሆኖት ገባ ማለት ነው። ከዛ ጠብ ተነሳ። የተነጋገርነው ሁለታችን ልንወያይ ነበር፣ አችልም ተብሎ ጠብ ተነስቶበታል ማለት ነው። ከዚህ ኡስታዝ ጋር ተጣልተው በእኔ ምክንያት እስካሁን የሚነጋገሩ አይመስለኝም፣ ከዓመት በፊት ማለት ነው። በዚህ ውይይት ላይ ምን ተብለሃል? ኦኬ ረስተው ከሆነ እናስታውስ። ፈሩኝ ምናምን የምትለው ኮንዲቤት እያየሁ ነበር ለአምስት ሰዓት የሚሆን ቁጭ ብዬ እና አንዳንድ ኮሜንቶች ስለነበሩት ነው። የቆየ እንትን ነው ግን ችግር የለውም። የቆየ ሊሆን ይችላል። አይ በጣም አሁን ላይ ቲክቶክ ላይ በጣም ሲቹዌሽኖች ሆት እየሆኑ ስለሆነ በጣም የሚከታተለው ምን አይነት ሰዎች ሂደት ልንሰጥ እንችላለን፣ ውሸቶቹን እንዴት ልንገታ እንችላለን የሚለውን መፍትሄ ማምጣት ባልችል እንኳን እንደ እያሰብኩኝ። ይህንኛው ደግሞ ምንድነው እሱ አልቻልክም ነበር መልስ አልሰጠህም ነው። ከሙስሊሞች ፊት ደፍሮ ማውራት የማይችልን ሰው እንዴት ለሚናገረው ነገር እውነት ነው ብላቸው እንደምታምኑ አላውቅም። ገብታችኋል? የሚነግራቸውን ከዚህ በኋላ መታችሁ መጠየቅ፣ ማንኛውም ክርስቲያን መጥቶ መጠየቅ ይችላል። ያ ነው። እሺ ክርስቲያኖች በቃ ከዚህ በኋላ
እሺ ይሰማል? አንዴ ይሰማችኋል?